የመተት መታደስን ለማቆምና መታቾቹም እኛ ላይ ይህንን ሥራ የሚሰሩ ሰዎችም አርፈው እንዲቀመጡ የሚያደርጉ የጸሎት ክፍሎችን በዛሬው ቆይታችን እጠቁማችኋለሁ። ሁላችሁም እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። ሰላም ውድ ቤተሰቦቼ እንደምን አመሻችሁ፣ እንደምን እስከ ሰዓት ደረሳችሁ። እግዚአብሔር አምላካችን ከሁላችን ጋር ይሁን። እንግዲህ ውድ ቤተሰቦቼ ሁላችንም ባለንበት ሕይወት ውስጥ በሕይወታችን በኑሯችን ደስ የማይላቸው በእኛ መለወጥ በእኛ መቀየር ደስ የማይላቸው እድላችንን፣ በረከታችንን፣ ትዳራችንን፣ ኑሯችንን ለማበላሸት የማይፈነቅሉት ድንጋይ የለም። ይህንንም ለማድረግ ደግሞ ወደ ጠንቋዩ ጋር ይሄዳሉ፣ ወደ ሰርማሹ ጋር ይሄዳሉ፣ ወደ አረማዊ ደብተራው ጋር እየሄዱ ወደኛ አጋንንትን የማስላክ ስራዎችን ይሰራሉ። ይህንንም ሲያደርጉ ደግሞ መተት የሚባለውን የመተት መንፈስ ወደኛ ወደ ሕይወታችን ለመላክ ብዙውን ጊዜያቸውን እዛ ሲመላለሱ ሲካድሙ ያሳልፋሉ። ሕይወታችንን በመከራ እንዲያልፍ ያደርጋሉ። ዛሬ የምነግራችሁ የመጽሐፍ ቅዱስ ክፍል ግን እነዚህ ነገሮች በሕይወታችን ጉልበትና ኃይል እንዳይኖራቸው የሚያደርጉ ናቸው። ይህንን ስላችሁ ሌሎች ጸሎቶች፣ ስግደቱ፣ ቅዱስ ቁርባኑ፣ ጸሎቱ፣ ሌሎቹ ነገሮች እንዳሉ ሆኖ እነዚህን ደግሞ በተግባራዊ የጸሎትና የስግደት ሕይወታችሁ ውስጥ ደግሞ ተጨማሪ እንደ ሕሊና ጸሎት ዘውትር የምትጸልዩት የምትደግሙት ሊሆን ይገባል። ልክ እንደ ሰላም ለኪ ጸሎት በየጸሎት ሰዓታችን ላይ በደንብ አድርገን ልንጸልዩ ይገባል። ምክንያቱም ውድ ቤተሰቦቼ ዛሬ ብዙዎቻችን ባለንበት ቦታ ላይ ለጸሎት ጊዜ ላይኖረን ይችላል። የመተት መንፈስ ደግሞ እኛ የተዳከምንባቸውን ጸሎት ያቆምንባቸውን እግዚአብሔርን ስም መጥራት ያቆምንባቸውን ለእግዚአብሔር ምስጋና መስጠት ያቆምንባቸውን ሰዓታትና ጊዜ ጠብቀው ያችን ክፍተት አግኝተው ነው መጥቶ የሚያጠቁን። በባህሪው የመተት መንፈስ ሲላክ እንደመጣ ወደ ቤታችን ውስጥ ወደኛ አይገባም። እንደዚህ የሚያደርጉ መተቶች የመተት አሰራሮች ቢኖሩም እንኳን እንደመጣ አይገባብንም። ስለዚህ የኛን ደካማና የሆነ ክፍተት ጊዜ ይጠብቃል ማለት ነው። ይህ እንዳይከሰት ደግሞ በተለይም ደግሞ አስተውሉና አዳምጡኝ ውድ ቤተሰቦቼ። በተለይም በአረብ ሀገር ያላችሁ፣ በውጭ ሀገር ያላችሁ በስራችሁ ምክንያት ጸሎት ለማድረግ ሰዓትና ጊዜ የማይኖራችሁ፣ ለመንበርከክ የጸሎት ቦታ ገብታችሁ ለመጸለይ የማይመቻችሁና ባላችሁበት ቦታ በህሊና ጸሎትን የሚታደርጉ ሰዎች ይህንን የጸሎት ክፍል ደግሞ በደንብ አድርጋችሁ ብትይዙት ብዙ ነገር ትጠቀማላችሁ። ምክንያቱም ይህ ጸሎት አሁን የሚነግራችሁ ጸሎት በደንብ አድርጋችሁት ሸምድዳችሁት ልክ እንደ ሰላም ለኪ ከያዛችሁት በጸሎታችሁ ሰዓት ላይ በደንብ አድርጋችሁ እየደገማችሁት እየጸላችሁ ስትሄዱ በእናንተ ላይ የሚላከው መተት፣ ምክንያቱም መተት እየታደሰ የሚላከው አንድም መተቱን የሚልኩ ሰዎች የምናውቃቸው ሰዎች፣ በቅርብ የምናውቃቸው ሰዎች ሊሆኑ ይችላሉ። እንደዚሁም ደግሞ በሕይወታችን በኑሯችን የቀና ማንኛውም ሰው በእኛ ክፋትንና ተንኮልን የእኛን ደስታን የእኛን መለወጥ የማይፈልጉ ሰዎች ሊያደርጉብን ይችላሉ እና ይሄ ብቻ አይደለም። ምክንያቱም የመተት መንፈስ ራሱ በተለያየ መንገድ እንደ ቡዳም ሆኖ እኛን አጥቅቶ እኛንም ለማበላሸት ወደኛ ወደታችን የሚመጣባቸው አጋጣሚዎች ይኖራሉ። እነዚህ ነገሮች እንዳይታደሱ ታድሰው ወደኛ መጥቶ እኛን እንዳያጠቁን መከላከል የምንችለው እነዚህንና የመጽሐፍ ቅዱስ ክፍሎችን ደግሞ በደንብ አድርገን ስንይዛቸው፣ ሌላም ደግሞ ያሉ ጉዳዮች እንዳለ ስግደቱ፣ ጸሎቱ፣ ሌላውን መዝሙረ ዳዊቱን በደንብ አድርጎ መጸለዩ እንዳለ ሆኖ አሁን የምነግራቸው የመጽሐፍ ቅዱስ ክፍል በደንብ ብትይዙትና ብታደርጉት ዘወትር ብትጸልዩት ብዙ የመተት እድሳትን ታስቆማላችሁ። በእርግጠኝነት ማለት ነው የመተት እድሳትን ማስቆም ትችላላችሁ። ምክንያቱም ይህ ጸሎት በትክክልም ለዚህ ጉዳይ የተዘጋጀ የጸሎት ክፍል ነውና በደንብ አድርጋችሁ ልትጸልዩት የሚገባ የጸሎት ክፍል ነው። በተለይም መምህር ተስፋዬ ደጋግሞ ሲናገር ይህንን ነገር አዳምጣችሁናል። እኔም አንድ ከዚህ በፊት ሼር አድርጌያለሁኝ እና በደንብ አድርገን ይህንን ነገር ልናስተውል የሚገባ ነገር ነው። አስተውሉ ውድ ቤተሰቦቼ። የመተት አሰራር ላይ 4 ነገሮችን ልንገራችሁ። አንድ ሰው የመተት መንፈስ ሲላክበት 4 ባህሪያቶችን ይላበሳል። አንደኛው የራሱ የሰውየው ባህሪ አለ፣ የራሱ የሰውየው የግለሰቡ ባህሪ አለ። ሁለተኛው ደግሞ አስመታቹ ማለት ምንድነው? መተቱን ያስላከው ማለት ነው። ለምሳሌ በአንድ ሰው ላይ የቀናው ሰውዬ መተቱን እንዲላክ ያደረገው ሰውዬ ማለት ነው። ሶስተኛው ደግሞ መታቹ አለ፣ መተቱን የሰራው ማለት ነው። መታቹ ደብተራው፣ አረማዊ ደብተራው፣ ጠንቋይ ሊሆን ይችላል። ሰርማሽ ቅጠል በጣሹ ሰውየው ራሱ ሊሆን ይችላል። የሱ ባህሪ አለ። አራተኛው ደግሞ ራሱ የመተቱ መንፈስ የአጋንንቱ ባህሪ ደግሞ አለ። ውስጣችን ሲገባ 4 ማንነቶችን ያ ሰው ይላበሳል ማለት ነውና ይህንን በደንብ ማስተዋል ይገባል። ዛሬ ብዙ ሴቶቻችን ወንድሞቻችን፣ እንደዚሁም በአረብ ሀገር ያሉ ብዙ እህቶቻችን ወንድሞቻችን በብዛት የሚፈተኑበት ጉዳይ አንዱ የመተት እድሳት ነው፣ የመተት መንፈስ ነው። ስለዚህ ይህንን ለማስቆም ሰይፈ ሥላሴ፣ ሰይፈ መለኮት
መለኮት፣ አርጋኖን፣ ሌሎችም ጸሎቶች በጣም ትልቅ ኃይል አላቸው። ይህንንም ደግሞ ተጨማሪ ዘወትር እንደ ሰላም ለኪ በየጊዜው የምንደግመው የምንጸልየው ጸሎት ሊሆን ይገባል። በተለይም ደግሞ ካላችሁ ከስራ ሁኔታ አንጻር የምትቸገሩ ሰዎች እነዚህን የመዝሙር ክፍሎች የመዝሙረ ዳዊት ክፍሎች በደንብ አድርጋችሁ ልትጸልዩ ይገባል። በደንብ አድርጋችሁና የመጀመሪያው ክፍል መዝሙር 34 ነው። የመጀመሪያው ክፍል መዝሙር 34 ነው። ስለዚህ ሁላችሁም መዝሙረ ዳዊት ምዕራፍ 34 ላይ ትሄዳላችሁ። መዝሙረ ዳዊት ምዕራፍ 34 እንደዚህ ይላል። አቤቱ የሚበድሉኝን በድላቸው፣ የሚዋጉኝንም ተዋጋቸው። ጋሻና ጦር ያዝ፣ እኔንም ለመርዳት ተነስ፣ ሰይፍንም ምዘዝ፣ የሚከቡኝንም ክበባቸው። ነፍሴን ረዳትሽ እኔ ነኝ በላት። ነፍሴን የሚሹ ሁሉ ይፈሩ ይጎስቁሉም። ክፋትን በእኔ ላይ የሚመክሩ ይፈሩ፣ ወደ ኋላቸውም ይመለሱ። በንፋስ ፊት እንዳለ ትቢያ ይሁኑ። የእግዚአብሔርን መልአክ ያስጨንቃቸው። መንገዳቸው ዳጥና ጨለማ ትሁንባቸው። የእግዚአብሔርን መልአክ ያሳድዳቸው። በከንቱ ያጠፉኝ ዘንድ ወጥመዳቸውን ሸሽጎብኛልና፣ ነፍሴን በከንቱ አበሳጭቷታልና። ያላወቋት ወጥመድ ትምጣባቸው፣ የሸሸጓትም ወጥመድ ትያዛቸው። በዚህችም ወጥመድ ውስጥ ይውደቁ። ነፍሴ ግን በእግዚአብሔር ደስ ይላታል፣ በማዳኑም ሐሴት ታደርጋለች። አጥንቶቼም ሁሉ እንዲህ ይልኋል፣ አቤቱ እንዳንተ ማን ነው? ድሃውን ከሚቀማው እጅ፣ ድሃውንም ችግረኛውንም ከሚነጥቀው እጅ ታድነዋለህ። የአመፃ ምስክሮች ተነሱብኝ፣ የማላውቅንም በእኔ ላይ ተናገሩ። ስለ በጎ ፈንታ ክፉን መለሱልኝ፣ ሰውነቴንም ልጆችን አሳጧት። እኔስ ባሰቃዩኝ ጊዜ ማቅ ለበሱ፣ ነፍሴንም በጾም አደከምኋት። ጸሎቴም ወደ ብብቴ ተመለሰ። ለወዳጆቼና ለወንድሞቼ እንደማደርግ አደረግኩ። እንደሚያለቅስና እንደሚተክዝ ራሴን ዝቅ ዝቅ አደረግኩ። በእኔ ላይ ተሰበሰቡ፣ ደስም አላቸው። ይገርፉኝም ዘንድ ተማከሩ፣ እኔ ግን አላወቅኩም። ተሰበሩ አልደነገጡምም። ፈተኑኝ፣ በእኔም ላይ ዘበቱብኝ፣ ሳቁብኝም። ጥርሳቸውንም በእኔ ላይ አንቀጫቀጩ። አቤቱ እስከ መቼ ድረስ ትፈርድልኛለህ? ነፍሴን ከክፉ ሥራቸው ብቸኝነትንም ከአንበሶች አድናት። አቤቱ በታላቁ ጉባኤ ውስጥ እገዛልሃለሁ፣ በብዙ ሕዝብ መካከልም አመሰግንሃለሁ። በግፍ የሚጠሉኝ በላይ ደስ አይበላቸው። በከንቱ የሚጠሉኝና በዓይናቸው የሚጠቃቀሱብኝ ለእኔስ ሰላምን ይናገሩልኛልና በግርፋት የሚያጠፉኝ ዘንድ ይመክራሉ። አፋቸውንም በእኔ ላይ አላቀቁ። እሰይ እሰይ በዓይናችን አየነው ይላሉ። አቤቱ አንተ ዝምም አትበል፣ አቤቱ ከእኔ አትራቅ። አቤቱ ተነስ፣ ፍርዴንም አድምጥ። አምላኬ ጌታዬም በክርክር ጊዜ ተነስ። አቤቱ አምላኬ እንደ ጽድቅህ ፍረድልኝ። በእኔም ላይ ደስ አይበላቸው፣ በልባቸውም በሰውነቴ ላይ እሰይ እሰይ አይበሉ። ዋጥነውም አይበሉ። በመከራዬ ደስ የሚላቸው ይፈሩ ይጎስቁሉም። በእኔ ላይ ነገርን የሚያበዙ እፍረትንና ጉስቁልናን ይልበሱ። ጽድቅን የሚወዷት ደስ ይበላቸው፣ ሐሴትንም ያድርጉ። የባሪያዬን ሰላም የሚወዱ እግዚአብሔር ሁልጊዜ ታላቅ ነው ይበሉ። ምላሴ ጽድቅን ሁልጊዜም ምስጋናን ይናገራል። ስለ ቃሉ የቃሉ ባለቤት እግዚአብሔር አምላካችን በእውነት ስሙ የተመሰገነ የተወደሰ ይሁን። ስለዚህ ውድ ቤተሰቦቼ በዚህ የመዝሙረ ዳዊት ክፍል ውስጥ